አለባት? እኔ እንጃ ብቻ ግራ ገብቶኛል። አጉል ጨዋ ለመሆን ትሞክራለች። አይ ተያት በቃ። እንዴ ምን ሆነሽ ነው ፍቅር? ምን ተፈጠረ? ምንም አልተፈጠረም። ምንድነው ይሄ? አይደለም እኮ ፍቅሬ እንደምታስበው አይደለም። ሰማኝ። ምንድነው የምሰማሽ? አጎቴ እንደመጣ ታውቂያለሽ? እሱ ነው አጎቴ። አጎትሽ ከኔ ጋር ስትሆኚ እንዳጎት፣ ከሱ ጋር ስትሆኚ ደግሞ እንደባል። ይኸውልሽ ከዚህ በኋላ አጠገቤ እንዳትደርሺ እሺ? አይንሽም ማየት አልፈልግም። ፍቅሬ እባክህን ስማኝ። ወይኔ አቤል የተፈጠረ ነገር አለ እንዴ? ቅድም በጣም አሞሽ ነበር እንዴ? አይ ያናክል እኮ አይደለም፣ ትንሽ አቅለሽልሾኝ ነው። ርብቃ ማሚ እኮ ሌላ ነገር ነው ያሰበችው። ምን አሰበች? ርብቃ በስተመጨረሻም እንግዲህ ያሰበችው ተሳክቶላታል ማለት ነው። ምክንያቱም አቤል እንዲቀርባትና እሷን እንዲወዳት እንዲያፈቅራት በትዕግስት በጣም ብዙ ነገሮችን ስታደርግ ነበረ። እንግዲህ አሁን ላይ ግን እጅግ በጣም ደስ በሚል ሁኔታ እሷን እየቀረባት ይገኛል ማለት ነው። በፊት በማስመሰልና እናቱ ደስ እንዲላት ነበረ ከርብቃ ጋር የሚሆነው። አሁን ግን በራሱ ፍላጎት እንትን ብሏል ማለት ነው፣ ገብቷል ማለት ይቻላል። እንግዲህ መቲ ጋር ለአንዴና ለመጨረሻ ተለያይተዋል። ምክንያቱም መቲ በጣም ብዙ ነገሮች እያጭበረበረችው ነበር። እንዲሁም ርብቃ እውነተኛ ትክክለኛ ጓደኛ ፍቅረኛ ትሆናለች ወይ በማለት ጠይቀው ነበረ። በእሷ ሰዓት ትንጭብኝ በማለት እንግዲህ ርብቃን ከዚህ በፊት እንደተናገራትና ግን ደግሞ በአንድም በሌላም ማለት ነው መቲ ስልክ ስታወራ ቴክስት ሲጻፍላት ያለውን እስከ ዛሬ ስታደርገው የነበረውን ነገር በማስታወስ መጠርጠር ጀምሮ ነበር። ርብቃ እንደዚያ ከተናገረችው ጀምሮ እየጠረጠረ ነበር አቤል ማለት ነው። ግን አሁን ላይ አቤል የመቲን መጨረሻ እንግዲህ ያየ ይሆናል ማለት ነው። ምክንያቱም በጣም በብዙ ነገሮች እያጭበረበረችው ነበረ። ዛሬ እንግዲህ አብረው እየተዝናኑ ወይንም ደግሞ አብረው በነበሩበት ሰዓት ነበር ስልክ ላይ ቴክስት ሲገባ የመቲን ስልክ አንስቶ ራሱ ያየው። እንደዚህ ትጫወችብኛለሽ፣ ይህ በፍጹም አልገመትኩም ነበር በማለት በጥፊ ነበር ያጮላት ማለት ነው። እንዲሁም ደግሞ ስለ ርብቃ መልካምነትና የእሷን ትዕግስትም ለእሷ ሲነግራት ነበር። ምክንያቱም እንደዚህ እንኳን እሷን ወርውሬ ጥያት እንደዚህ ተፈንክታ ራሷን ስንት ነገር ሆና እንኳን ይሄን እንዳደረግኩት ግን ለማዬ አልተናገረችም፣ ለማንም አልተናገረችም። የእሷ ምክንያት ምን እንደሆነ አላውቅም፣ እጅግ በጣም ታጋሽ ነች በማለት ስለ ርብቃም ሲያወራ ነበር። በነገራችን ላይ ርብቃ በአቤል በጣም ብዙ ነገሮችን ብዙ ግፎች ደርሶባታል ማለት ነው። ግን ደግሞ ያንን ሁሉ ተቋቁመዋለች። ምክንያቱም እዚያ ቤት የገባችው አታ ወይንም ደግሞ የቤት ሰራተኝነት ለመቀጠር ፈልጋ አልነበረም። አቤልን ስለምትወደው ስለምታፈቅረው ስላልተረዳት ብቻ በዚህ መልኩ ሊረዳኝ ወይንም ደግሞ ሊያፈቅረኝ ይችል ይሆናል በማለት እንግዲህ በቤት ሰራተኝነት ማንነቷን ደብቃ የቤት ሰራተኛ ነኝ በማለት ነበረ ወደ አቤል ቤት እየገባችው ማለት ነው። እንግዲህ የአቤል እናት እንግዲህ ከፊልድ ቆይታ ስትመጣ ከቤት ውስጥ ርብቃን ነበር ያገኘቻት፣ እንዲሁም አቤልን ማለት ነው። ሁለታቸው እጅግ በጣም የሚዋደዱና የሚፋቀሩ ስለመሰላት ያው ምራት አመጣህልኝ ወይንም ደግሞ ልጅ አመጣህልኝ ሚስቴ ነሽ ወይ በማለት ጠይቀው ነበረ ማለት ነው። አዎ ሚስቴ ነች በማለት እሱም በጊዜው ተደናግጦ መልሶ ነበረ ማለት ነው። አቤል እንግዲህ ምንም ይሁን ምንም የእናቱን ፍላጎትና የእናቱን ትዕዛዝ ከማድረግ ወደ ኋላ አይልም ማለት ነው። እና በዚህ መልኩ እጅግ በጣም ደስ ብሏት ነበረ። የአቤል እናት ሁለታቸው እንዲቀራረቡ እጅግ በጣም ብዙ ነገሮች አድርገዋል። የአንድ ዓመት የፍቅር ጊዜያችሁስ መቼ ነው በማለት እንግዲህ ርብቃን በመጠየቅ ሳፕራይዝ አድርጋቸዋለች ማለት ነው። እና ሁለታቸው እንዲቀራረቡ ሞር አንድ ላይ እንዲሆኑ በጣም ብዙ ነገሮች እየሰሩ ይገኛሉ። እንዲሁም እንግዲህ የሚኖሩበትን ቤትም በርብቃ ስም አድርገዋለች ማለት ነው የአቤል እናት። እና ይህን ያክል ድረስ ነው የተጓዙት። አቤል ግን ይህን ነገር አያውቅም። የአቤል ወንድም ያውቃል ማለት ነው። ለምንድን ነው እማዬ ቸኮልሽ እኮ ለምንስ እንደዚህ ያደረግሽ በማለት ተናግሯት ነበረ ስለ ቤቱ ጉዳይ። ግን ደግሞ እኔ ወድጄ ፈቅጄ ነው፣ ስለዚህ መሆን ስላለበት ነው፣ ለርብቃ ነው ይህ ነገር የሚገባት በማለት እንግዲህ ቤቱን
በእሷ ስም ለማድረግ እጅግ በጣም እየጣረች ትገኛለች። እንግዲህ የአቤል ወንድም መቴ የእሱ ፍቅረኛ ነች፣ ግን ደግሞ ከአቤል ጋር ጓደኝነት ወይንም ደግሞ ፍቅረኝነት ጀምረሽ የምንፈልገውን ዶክሜንት ከዚያ ቤት ገብተሽ ማንጣት አለብሽ በማለት መቴን እጅግ በጣም እንግዲህ እያዘዛትና እንትን እያለ ይገኛል ማለት ነው። በነገራችን ላይ እሷ እጅግ በጣም ትወደዋለች የአቤል ወንድምን ማለት ነው። እሱ ግን ምንም አይፈልጋትም። አቤል ቤት ገብታ ዶክሜንት እንድታመጣ ነው የሚፈልገው ማለት ነው። ይሄ ደግሞ እስካሁን አልተሳካም። ለምንድን ነው ሁልጊዜ ከእሱ ጋር እየሄድሽና ጊዜ እያሳለፍሽ እንደፈለግሽ እየተጋደምሽ እንዴት ዶክሜንቱን እንዴት ልታመጫ አትችይም እያለ በጣም እንትን ሲናገራት ነበር። በመጨረሻም እንግዲህ የራሷን ጓደኛ በቤት ሰራተኛ እንድትገባ አድርገዋል ማለት ነው። አዝቲ ማለት ነው። አዝቲ ከዚያ ቤት የቤት ሰራተኝነት ከነ አቤል ቤት ማለት ነው የቤት ሰራተኝነት ከገባች በኋላ ያንን ዶክሜንት እንድታመጣላቸው እና እነሱ የፈለጉትን ነገር ለማድረግ የአቤልን ነገር ለራሱ ለማድረግ እየተጣጣረ ይገኛል ማለት ነው። እንግዲህ አቤል አሁን ላይ ነገሮችን ማለት ነው የመቲን ጉዳይ ባጭሩ ከእሷ ካለው ነገር ለማቆም የወሰነ ይመስለኛል። ምክንያቱም እጅግ በጣም አስቀይመዋለች። እሱ በጣም ነበር የሚወዳት የሚያፈቅራት፣ እንዲሁም ያምናት ነበር። እሷ ግን የእሱን ወንድም እዛ ማለት ነው እንደፈለገች የሆነች ከአቤል ጋር የቀረበችው ግን ዶክሜንት ስለፈለገች ወይም ደግሞ እነሱ የፈለጉትን ንብረት ወደ ራሳቸው ስም ለማድረግ እየተጣጣሩ ባሉበት ሰዓት ነበረ ማለት ነው። እና መቴ በጣም የሚወዳትን የሚያፈቅራትን አቤልን ነው ያጣችውን ለመናገር ማለት ነው። ግን የአቤል ወንድም ደግሞ እሷን አይወዳትም አያፈቅራትም። እሷ ግን እጅግ በጣም ነው የምትወደው የምታፈቅረው። ስለዚህ አሁን ላይ የሚፈልገውን ነገር እስከሚያገኝ ድረስ ነው አብሯት የሚሆነው ማለት ነው። እና አቤል አሁን መቲ ጋር በተፈጠረው ጉዳይ እጅግ በጣም ስለተናደደና ስለተበሳጨ በጣም ጠጥቶ ነበረ። ይህን ራሱ የአቤል እናት ቤት ውስጥ አልነበረችም እና ርብቃ ነበረች። ደውላ መጥቷል ወይ ብላ ስትጠይቃት አዎ መጥቷል ነበር ያለችው እና በጣም ብዙ ነገሮችን ትደብቅለታለች፣ እንደ ሚስጥርም ትይዝለታለች ማለት ነው። ብዙ ነገር እያሰቃያት ይብን እንኳን እንደዚህ ያደርገኛል ወይንም እንደዚህ ነው ብላ እንኳን ለእናቱ አንድ ቀን እንኳን ርብቃ ተናግራ አታውቅም ማለት ነው። ርብቃን እንግዲህ የአቤል እናት እጅግ በጣም ነው የምትወዳት። እሱም ምክንያቱም በጣም ስርዓት ያላት ሴት ስለሆነች እጅግ በጣም እንዳየቻት ነበር የወደደቻት ማለት ነው። እና ለእሷ የሆነን ነገር ለማድረግ እጅግ በጣም ደስተኛ ሆናለች ማለት ነው። በመጨረሻም እንግዲህ የአቤል እናት የተመኘችው እንዲሁም ደግሞ ሰክሮ ስለነበረ ምናልባት እንግዲህ ይህን ጊዜ ካሳለፈ በኋላ ደግሞ ተነስቶ ምናልባት ሊጮህባት ይችላል ማለት ነው። ርብቃ ግን እንደምትታገሰው ተስፋ አደርጋለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት